አዲስ አበባና ቶኪዮ የዓለም አትሌቲክስ ዓለም አቀፍ ኮንፈረንስን እንዲያዘጋጁ ተመርጠዋል። ዓለም አቀፉ የጸረ ዶፒንግ ኤጀንሲ ዋዳ እንደ አውሮፓውያን የዘመን ቀመር በ2027 የተለያዩ ዓለም አቀፍ ኮንፈረንሶችን የሚያዘጋጅ ሲሆን ኢትዮጵያም የዓለም አቀፉን የትምህርት ኮንፈረንስ ግሎባል ኤጁኬሽን ኮንፈረንስን ለማስተናገድ ተመርጣለች። የዓለም አቀፉ የጸረ ዶፒንግ ኤጀንሲ ዋዳ በድረገጹ ባወጣው መግለጫ የዓለም አቀፍ የአትሌቲክስ ባዮሎጂካል ፓስፖርት ኤቢፒ ሲምፖዚየም ቶኪዮ ላይ የዓለም አቀፉን የትምህርት ኮንፈረንስ ጂኢሲን ደግሞ አዲስ አበባ ላይ እንደሚያስተናግዱ አስታውቋል። አዲስ አበባ ይህን እድል ማግኘቷ የታላላቅ ከተሞችን ታሪክ እንድትጋራ የሚያስችል ከመሆኑ በላይ ታላላቅ ዓለም አቀፍ ኮንፈረንሶችን ለማዘጋጀት ብቁነቷን የሚያመላክትና ዓለም አቀፉ ማህበረሰብ ከፍተኛ አመኔታ የጣለባት መሆኑን የሚያረጋግጥ ነው ብሏል የባህልና ስፖርት ሚኒስቴር። የኢትዮጵያ አትሌቲክስ ስጋት እየሆነ የሚገኘው የተከለከሉ አበረታች ቅመሞች ወይም መድኃኒቶች መጠቀምን ጉዳይ ለመከላከል ጠንካራ ስራዎች እየተሰሩ መሆኑን የብሔራዊ አትሌቲክስ ቡድን ሐኪም ዶክተር አያሌው ጥላሁን ተናገሩ። ሆኖም ችግሩን ለማስወገድ ከታዳጊ አትሌቶች ጀምሮ ተከታታይ ስራዎች መከናወን ያስፈልጋል ብለዋል። መልሶ ጥበቡ አነጋግሯቸዋል። በኢትዮጵያ አትሌቲክስ ስፖርት ላይ የተደቀነውን ዋነኛ ችግር የአበረታች መድኃኒት እንዳይስፋፋ የተለያዩ የግንዛቤ ማስጨበጫ ተግባራት ተከናውኗል። ባለፉት ዓመታት አትሌቶች የአበረታች መድኃኒት እንዳይወስዱ ከመቆጣጠርና ከማስተማር ባለፈ ለዚህ ተብሎ የተቋቋመው ተቋም ወይም የኢትዮጵያ ጸረ አበረታች ቅመሞች ኤጀንሲ እንዲሁም ባለድርሻ አካላቱ ልዩ ልዩ ተግባራትን ማከናወኑን የኢትዮጵያ አትሌቲክስ ብሔራዊ ቡድን ሐኪም ዶክተር አያሌው ጥላሁን ለአሚኮ ገልጸዋል። ልጆቹ ከመጎዳታቸው በፊት ልጆቹ ኪኒን ከማውጣቸው በፊት ልጆቹ እንክብል ከመውሰዳቸው በፊት አቅም እንዲኖራቸው በሚለው መስመር ላይ ነው። ስለዚህ ፕሪቬንሽን ላይ ነው እኛ የምናጠቃው። በዚህ መሰረት እንግዲህ ዶፒንግን ከመሰረቱ ለማጥፋት ጭራሽ እንዳይሰማ ለማድረግ ከፍተኛ ጥረት ነው የሚደረገው። መንግስት ከፍተኛ መዋለ ንዋይ ነው የሚያውለው። ብዙ ፕሮፌሽናሎች አሉ። ፌዴሬሽናችን፣ መንግስት፣ የራሱ ናዳ ድርጅቱ በጣም ትልቅ ድርጅት ነው አሁን ያለው። ይገርማል። ከአንድ ወንበርና ከአንድ ሰው እዚህ ደርሰናል። አንድ ወንበርና አንድ ሰው የነበረው ነበር የዛሬ 10 ዓመት 8 ዓመት ላይ። አሁን በጣም ኤክስቴንድ ያደረገ ኢትዮጵያን መከላከል የሚያስችል አቅም ያለው ድርጅት ላይ ነው የደረስነው። ይሁን እንጂ በባለድርሻ አካላት ርብርብ በርካታ ተግባራት ቢሰሩም አሁንም የችግሩ አሳሳቢነት ልዩ ትኩረት ሊሰጠው እንደሚገባ ዶክተሩ ጠቁመዋል። ግን ምን አለ መሰለ፣ ዓለም ይሰለጥናል። ዓለም በቴክኖሎጂ፣ ዓለም በኬሚካል፣ ዓለም በብዙ ውስብስብ ስራዎች ስለሚሰለጥን በጣም ነው ትግሉ ከባድ የሆነው። ልጆቻችንን ለመጠበቅ የማናረገው ጥረት የለም። ስልጠናዎች ይሰጣሉ፣ ትምህርት ይሰጣሉ፣ ውይይት ይደረጋሉ፣ ክትትሎች ይደረጋሉ። አጭበርባሪዎችን ለመያዝ የማይደረግ ስርዓት የለም። በስቲል አሁንም ትንሽ አለ። አሁንም የሚጓጉጠን ነገር አለ። አሁንም የሚገርሙ ህጻናት ልጆች ተይዘውብናል። ይገርማል። እስካሁን ድረስ 56 ህጻናት አትሌቶች፣ ጀግኖች አትሌቶች በተለያየ ጊዜ የዚህ ሰለባ ሆነዋል። ስለዚህ ትግሉ በጣም መፋፋም አለበት። ትክክል። በሀገር ደረጃ ያው በኢንተርናሽናል የታወቁ ለማለት ነው። ቅጣታቸውን የጨረሱ አሉ፣ በቅጣት ላይ ያሉ አሉ፣ በክስ ላይ ያሉ አሉ። በመሆኑም አሉ ዶክተር አያሌው የሀገሪቱ ገጽታ መገንቢያ የሆነው የአትሌቲክስ ስፖርት በአበረታች መድኃኒት እንዳይደበዝዝ ከታች ጀምሮ መስራት እንደሚያስፈልግ ገልጸዋል። የጀግና ምልክት፣ የድል ምልክት፣ የኢትዮጵያዊነት ምልክትን እንዳያጠፋብን በጣም እየታገልን ያለ ነው። ጥሩ መስመር ላይ ነው ያለ ነው። ጥበቃችን በጣም ጠንካራ ነው። ግን ከዚህ በበለጠ አማራ የት ጋ ነው ልጆቹ የሚጀምሩት? ቲሊሊ ላይ መሄድ አለብን። ሰከላ ላይ መሄድ አለብን። ተንታ ላይ መሄድ አለብን። እታች ትምህርት ቤቶቹ ላይ መውረድ አለብን። ኖት ኦንሊ ዚስ። ስለዚህ ይሄ ነገር መላው ኢትዮጵያን ንቅናቄ ሞልተን ልንጓዝ ይገባል። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ለዓለም ዋንጫ ለማለፍ ዛሬ ከዛምቢያ ጋር ይጫወታል። ጨዋታው ከቀኑ 10 ሰዓት ላይ በንዶላ ሌቪ መዋናዋሳ ስታዲየም ይካሄዳል። በራውዳ አሊ የሚመራው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያው ዙር ደቡብ ሱዳንን በድምር ውጤት 8-0 በሁለተኛው ዙር ደግሞ ብሩንዲን በድምር ውጤት 4-2 በማሸነፍ ነበር ወደዚህ ወሳኝ ምዕራፍ የተሸጋገረው። በካሮል ካኒየምባ የምትሰለጥነው የዛምቢያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያው ዙር ሩዋንዳን በደርሶ መልስ ውጤት 4-1 አሸንፋለች። በሁለተኛው ዙር ደግሞ ኮንጎ ዴሞክራሲያዊት ሪፐብሊክን በድምር ውጤት 7-0 አሸንፏል። በአሰልጣኝ ራውዳ አሊ ከዛምቢያ ጋር ለሚደረገው ወሳኝ ጨዋታ ሰኔ 1 ቀን ለ25 ተጫዋቾች
ጥሪ አድርጋ ዝግጅት ሲያደርጉ መቆየታቸው ይታወሳል። ብሔራዊ ቡድኑ ለጨዋታው በሳምንቱ አጋማሽ ወደ ዛምቢያ አቅንቷል። ለዛሬው ጨዋታ የመጨረሻ ልምምዱን ትላንት በንዶላ ሌቪ በሐዋሳ ስታዲየም ያከናውኗል። ተጫዋቾች በሙሉ ጤንነትና በጥሩ ሞራል ላይ እንደሚገኙ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። የመልስ ጨዋታው ደግሞ ሐምሌ 5 ቀን 2018 በአዲስ አበባ ይደረጋል። ኢትዮጵያ በድምር ውጤት ካሸነፈች በታሪኳ ለመጀመሪያ ጊዜ ለፊፋ ከ17 ዓመት በታች ሴቶች የዓለም ዋንጫ ማለፏን ታረጋግጣለች። 10ኛው የፊፋ ከ17 ዓመት በታች የሴቶች ዓለም ዋንጫ በጥቅምት ወር 2019 በሞሮኮ አስተናጋጅነት ይጀምራል። የኢትዮጵያ ፕሪሚየር ሊግ የ2018 ውድድር ነገ ይጠናቀቃል። በውድድሩ ትላንት 3 ጨዋታዎች ተደርገው ነበር። ትላንት መቻል በሊጉ 3ኛ ደረጃን ይዞ ያጠናቀቀበትን ውጤት አስመዝግቧል። መቻልና ሀዲያ ሆሳዕና ትላንት ያለ ግብ ጨዋታቸውን አጠናቋል። ሁለቱ ቡድኖች ጨዋታቸውን በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም አከናውነው ነበር። ውጤቱን ተከትሎ መቻል በ57 ነጥብ 3ኛ ደረጃን በመያዝ የውድድር ዓመቱን አጠናቋል። ሀዲያ ሆሳዕና በበኩል በ48 ነጥብ 12ኛ ደረጃን ይዞ ነው ዓመቱን የጨረሰው። በሌላ ጨዋታ ወላይታ ዲቻ ከኢትዮጵያ መድን አቻ ተለያይቷል። የሁለቱ ቡድኖች ጨዋታም እንዲሁ ያለ ግብ ነው የተቋጨው። ውጤቱን ተከትሎ ወላይታ ዲቻ በ51 ነጥብ ከነበረበት 7ኛ ደረጃ ወደ 6ኛ ደረጃ ከፍ ብሏል። ኢትዮጵያ መድን በበኩሉ በ46 ነጥብ 14ኛ ሆኖ ነው ያጠናቀቀው። ትላንት ኢትዮጵያ ንግድ ባንክና ባህር ዳር ከነማ ተገናኝተው እንዲሁ ነጥብ ተጋርተዋል። በአበበ ቢቂላ ስታዲየም የተካሄደው ጨዋታ 2-2 ሲጠናቀቅ ዩጋንዳዊው ሳይመን ፒተርና ናትናኤል ዳንኤል ለኢትዮጵያ ንግድ ባንክ ግቦቹን አስቆጥሯል። ከጉዳት የተመለሰው አደም አባስ የባህር ዳር ከነማን ግቦች ከመረብ አሳርፏል። ውጤቱን ተከትሎ ኢትዮጵያ ንግድ ባንክ በ47 ነጥብ ደረጃውን ከ13ኛ፣ ባህር ዳር ከነማ ደግሞ በ48 ነጥብ ደረጃውን 11ኛ ይዞ ዓመቱን ቋጭቷል። የ2018 የኢትዮጵያ ፕሪሚየር ሊግ ነገ በሚደረግ አንድ ጨዋታ ይጠናቀቃል። ነገ 10 ሰዓት ላይ በሐዋሳ የሊጉ ሻምፒዮን ሲዳማ ቡና ከኢትዮ ኤሌክትሪክ የዓመቱን የመዝጊያ ጨዋታ ያደርጋሉ። ሲዳማ ቡና ቀደም ብለው ሻምፒዮንነታቸውን ያረጋገጡ ሲሆን 68 ነጥብ በመያዝ ነው ከኢትዮ ኤሌክትሪክ ጋር የሚጫወቱት። ኢትዮ ኤሌክትሪክ ደግሞ እስካሁን ካደረጋቸው 37 ጨዋታዎች 51 ነጥብ ይዞ ነው ከሻምፒዮኑ ጋር የሚፋለመው። በኢትዮጵያ ፕሪሚየር ሊግ ዘንድሮ 4 ክለቦች የወረዱ ሲሆን ሽረ ምድረ ገነት፣ ድሬዳዋ ከተማ፣ መቀለ ሰባ እንደርታና አርባ ምንጭ ከተማ ወደ ከፍተኛ ሊጉ ተሸኝተዋል።